በሰማያት ታላቅ ጦርነት ሆነ። አንድ ድምፅ ግን የሰማይን ድንጋጤ ገታው። እንደ እግዚአብሔር ያለ ማን ነው የሚል ድምፅ። ያ ድምፅ የታላቁ የመላእክት አለቃ የቅዱስ ሚካኤል ድምፅ ነበር። በጠላት በዲያብሎስ ፊት እንደ እሳት የሚፋጅ መብረቅ፣ ለእግዚአብሔር ሕዝብ ግን እንደ አባት የሚራራ የብርሃን ምሰሶ። እርሱ በእግዚአብሔር ፊት ያለው ግርማ ሰማያትን ያናውጣል። በጨለማው ግዛት ግን ስሙ ሲጠራ ሲኦል ትርበደበዳለች። ቅዱስ ሚካኤል የእግዚአብሔር የቅርብ ባለሟል፣ የኃያላን መኳንንት አለቃ ብቻ አይደለም። እርሱ ለኛ ለሰው ልጆች ካለው ፍቅር የተነሳ በደካማው ትከሻችን ላይ የቆመ የማይታይ ጋሻ ነው። ስንወድቅ የሚያነሳን፣ ጠላት በስውር የጥፋት ወጥመድ ሲያደባብን በብርሃን ሰይፉ የሚከላከልልን፣ ቅዱሳን አባቶቻችንን በመከራቸው ውስጥ ያጸናቸው ተራዳኢ ነው። ፍቅሩ ገደብ የለውም፣ ቸርነቱ አያልቅም። በዚህ ድንቅ ቪዲዮ ከመጽሐፍ ቅዱስ ገጾች ጀምሮ እስከ ዛሬዋ ሰዓት ድረስ ይህ ተወዳጅ መላእክት በሕይወታችን ላይ ስላለው ስውር ጥበቃና በጠላት ላይ ስላለው አስፈሪ ኃይል በጥልቀት እንመለከታለን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሊቀ መላእክት ቅዱስ ሚካኤል። ሊቃነ መላእክት ማለት የመላእክት አለቆች ማለት ነው። ወንጌላዊው ዮሐንስ በራእዩ በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየው። ራእይ 8:2 ያላቸው እነዚህን ሊቃነ መላእክት ነው። ሌሎች ቅዱሳን መጻሕፍትም ሁለቱንም ሦስቱንም ጠቅሰዋል። ለምሳሌ ሄኖክ፣ ኡራኤል፣ ሩፋኤል፣ ራጉኤል፣ ሚካኤል፣ ሰራቃኤል፣ ገብርኤልን ጠቅሷቸዋል። ሄኖክ 6:1-7። ነቢዩ ዳንኤል ደግሞ ቅዱስ ሚካኤልንና ቅዱስ ገብርኤልን አንስቷል። ዳንኤል 8:16፣ 10:13። በመጽሐፈ ኢያሱ ወልደ ነዌ ደግሞ የእግዚአብሔር ሰራዊት አለቃ ቅዱስ ሚካኤል በማዕረጉ ተጠቅሷል። ኢያሱ 5:15። ቅዱስ ሉቃስም ቅዱስ ገብርኤልን ጠቅሷል። ሉቃስ 1:19። ቅዱስ ጳውሎስ ደግሞ በመላእክት አለቃ ድምፅ ከሰማይ ይወርዳል ሲል ቅዱስ ሚካኤልን አንስቷል። ተሰሎንቄ 4:16። በይሁዳ መልእክት ላይም የመላእክት አለቃ ቅዱስ ሚካኤል ይላል። ይሁዳ ቁጥር 9 ሲል ቅዱስ ሚካኤልን የጠቀሰ ሲሆን በመጽሐፈ ጦቢት ደግሞ የቅዱሳንን ጸሎት ከሚያሳርጉ ወደ ከበረ ወደ ገነነ ወደ እግዚአብሔር ጌትነት የሚገቡ ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ ጦቢት 12:15 በማለት ሊቃነ መላእክት ሰባት መሆናቸውንና አንዱም ሩፋኤል መሆኑን ይገልጻል። በመዝሙረ ዳዊትም እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ፣ ነገር ግን እንደ ሰው ትሞታላችሁ፣ ካለቆቻችሁም እንደ አንዱ ትወድቃላችሁ መዝሙር 81:6-7 በማለት የዲያብሎስን መውደቅ ካለቆች እንዳንዱ ብሎታል። ይህም በመላእክት ዘንድ ሊቃናት መኖራቸውን ያመለክታል። በራእይ ዮሐንስም ሚካኤልና መላእክቱ ሲል ቅዱስ ሚካኤል ባለቅነት የተሾመባቸው መላእክት መኖራቸውን አስረድቷል። ራእይ ዮሐንስ 12:7። ቅዱስ ሚካኤል። ሚካኤል ማለት በዕብራይስጥ ቋንቋ ሚ መኑ ካ ከመ ኤል አምላክ፣ መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። ቅዱስ ሚካኤል ዲያብሎስን በትዕቢቱ ፈጣሪነትን ሽቶ በዓለመ መላእክት ሁከት ባስነሳ ጊዜ የቅዱሳን መላእክት ፊት አውራሪ ሆኖ ዲያብሎስን የተዋጋ ጽኑ ኃያል መልአክ ነው። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ራእይ 12:7-8። ቅዱስ ሚካኤል ሊቀ መላእክት ነው። ይሁዳ በመልእክቱ የመላእክት አለቃ ቅዱስ ሚካኤል በማለት ሊቀ መላእክትነቱን ገልጿል። ይሁዳ ቁጥር 9። ይህችውም ቅሩበ መንበር ተደርጎ የተፈጠረው ዲያብሎስ የተዋት ክብሩ ናት። ቅዱስ ሚካኤል ይቅር የሚል ከመዓትም የራቀ ነው። ሄኖክ 10:12 ለሰው ባደረገው በጎነት ለሕዝቡ ሁሉ ታዛዥ ነው።
ሄኖክ 6:5 ቅዱስ ሚካኤል ስለ እግዚአብሔር ሕዝብ የሚከራከር መልአክ ነው። ዲያብሎስ የሙሴን መቃብር ለእስራኤል አሳይቶ አምልኮተ ባዕድ እንዲፈጽሙ ለማስተማር በተነሳ ጊዜ የተከራከረውና እስራኤላውያንን የጠበቃቸው እርሱ ነው። ይሁዳ 9 እስራኤልን ከጠላቶቻቸው መንጋጋ ለማውጣት ይረዳቸው የነበረ ቅዱስ ሚካኤል ነው። ዳንኤል 10:13 እስከ 21 በመጨረሻው ዘመንም ሕዝበ እግዚአብሔርን ከሐሳዊ መሲህ ጥፋት የሚጠብቃቸው እርሱ ነው። ዳንኤል 12:10 ከዋነኞቹ አለቆች አንዱ በማለት ነቢዩ ዳንኤል የገለጠው በባቢሎን ምርኮ የተራዳው ቅዱስ ሚካኤል ነው። ዳንኤል 10:3 እስራኤላውያንን የመራ ዘጸአት 14:9 የኢያሪኮን ግንብ ያፈርሱ ዘንድ የተራዳ ኢያሱ 3:15 እስራኤል እግዚአብሔርን በበደሉና በተማረኩ ጊዜ ስለ እነርሱ ያማለደና ምሕረትን የሰጠ ዘካርያስ 1:12 ኢያሱን የጠበቀ ስለ እርሱም የተከራከረ ዘካርያስ 3:1 ለእስራኤል ሕግ ሰጥቶ በሲና አብሯቸው የነበረ ሐዋርያት 7:38 ቅዱስ ሚካኤል ነው። የሶምሶንን መወለድ ለማኑሄ ያበሰረ መጽሐፈ ሳሙኤል 13:15 እስራኤልን ሊያጠፋ የመጣውን 185,000 የአሦራውያንን ሰራዊት የገደለ ሁለተኛ ነገሥት 19 ከ35 እስከ 37 ሎጥን ከሰዶም ያወጣ ዘፍጥረት 19 በአምልኮተ እግዚአብሔር በመቆየቱ ምክንያት ወደ አንበሶች ጉድጓድ ለተጣለው ለነቢዩ ዳንኤል ስንቅ አስይዞ ነቢዩ ዕንባቆምን እስከ ባቢሎን ያደረሰ ተረፈ ዳንኤል 13 ከ35 እስከ 38 ሊቀ መላእክት ቅዱስ ሚካኤል ነው። በመድኃኒታችን በኢየሱስ ክርስቶስ ዕለተ ትንሣኤ የመቃብሩን ድንጋይ ገልብጦ ለመግደላዊት ማርያም የታየው ማቴዎስ 28:2 ሊቀ ሐዋርያት ቅዱስ ጴጥሮስን ከሄሮድስ እስር ቤት ያወጣው የሐዋርያት ሥራ 12 ከ7 እስከ 11 በልቡ እግዚአብሔርን ይፈልግ ለነበረው ለጸሎተኛው ለመቶ አለቃ ቆርኔሌዎስ በ9 ሰዓት የተገለጠ የሐዋርያት ሥራ 10:3 ቅዱስ ሚካኤል ነው። ከቅዱስ ዮሐንስ አፈወርቅ ትምህርት የተወሰደ ቅዱስ ሚካኤል በቤተ ክርስቲያን ስለ ቅዱስ ሚካኤል ክብር ጠባቂነትና አማላጅነት ከቀደምት አበው የተማሩትን በኑሯቸው ያዩትን የቤተ ክርስቲያን አባቶች ጽፈዋል። ከነዚህም መካከል ዮሐንስ አፈወርቅ ከ347 እስከ 407 ዓመተ ምህረት ኢዮስጣቴዎስ ዘአንጾኪያ ቅዱስ መቃርዮስ ከ300 እስከ 390 ዓመተ ምህረት ቅዱስ ያሬድ በድጓው 6ኛው መቶ ክፍለ ዘመን አባ ጊዮርጊስ ዘጋስጫ በሰዓታቱ ከ1357 እስከ 1417 ዓመተ ምህረት በሰፊው ጽፈዋል። ንግሥት ክሌዎፓትራ ሳተርን ለሚባለው ጣዖት ያሰራችው ቤት በእስክንድሪያ ነበር። ይህ ቤተ ጣዖት እስከ እስክንድሪያው ፓትርያርክ እለ እስክንድሮስ ከ312 እስከ 326 ዘመን ድረስ ነበር። እለ እስክንድሮስ ሊያጠፋው ሲነሳ በሕዝቡ ልቦና ገና አምልኮ ጣዖት ስላልጠፋላቸው 18 ፓትርያርኮች ያልነኩትን አንተ ለምን ታፈርስብናለህ ብለው ተቃወሙት። እለ እስክንድሮስም ሕዝቡን መክሮና አስተምሮ የሳተርን በዓል ይውልበት የነበረውን ዕለት የቅዱስ ሚካኤል በዓልን እንዲያከብሩበት አውጆ ቤተ ጣዖቱን በቅዱስ ሚካኤል ስም ሰይሞ ቤተ ክርስቲያን አደረገው። ስንክሳር ኅዳር 12 ከዚያም በኋላ በቅዱስ ሚካኤል ስም አያሌ ቤተ ክርስቲያን መታነስ ጀመሩ። ኮክሊክ ኢንክሎፒዲያ ቪኤስፒ 1617 በተለይም ኬልቄዶናውያን በተራቸው በኦርቶዶክሳውያን ላይ በሰነዘሩት በአራተኛው መቶ ክፍለ ዘመን በሰማዕትነት ያለፈችው ግብፃዊቷ አፎሚያና ባሏ በየወሩ 12 ቀን የቅዱስ ሚካኤልን በሁለት የእመቤታችንን በ29 ደግሞ በዓለ እግዚአብሔርን ያከብሩ ነበር። ባሏ በሞተ ጊዜ የቅዱስ ሚካኤልን በዓል በየወሩ ትዘክር ዘንድ አደራ ብሏት ነበር። ለዚህም የሊቀ መላእክቱን ስዕል ሰጥቷት ነበር። ሰይጣን በመነኩሴ ተመስሎ በተደጋጋሚ በመምጣት ካሁን በኋላ እንዲህ ያለውን በቅዱስ ሚካኤል ስም የምታደርገውን በዓል እንድትተው ይነግራት ጀመር። በተለይም በ12 ቀን እኔ ቅዱስ ሚካኤል ነኝ ብሎ መጣ። ነገር ግን በትረ መስቀል ባለመያዙ አፎሚያ ተጠራጠረችው። አንተ ቅዱስ ሚካኤል ከሆንክ የቅዱስ ሚካኤል ስዕል አለኝ፣ እርሱን ላምጣና ተሳለመው አለችው። በዚህ ጊዜ እንዳወቀችበት ስለገባው ዘሎ ያዛት። ተራዳይው ቅዱስ ሚካኤል ፈጥኖ በመድረስ ዲያብሎስን ድል አደረገላት።
ከዚህ በኋላ የቅዱስ ሚካኤል በዓል በሰፊው መከበር ጀመረ። የኢትዮጵያ ቤተክርስቲያን ስንክሳር ህዳር 12፣ የግብጽ ቤተክርስቲያን ስንክሳር ህዳር 12። በኢትዮጵያ ቤተክርስቲያን ስነ ስዕል ሰፊ ቦታ ካላቸው መካከል የቅዱስ ሚካኤል ስዕል አንዱ ነው። በመቅደስ ፊት ለፊት ግድግዳ ላይና በመቅደስ በር ላይ በብዛት ተስሎ ይገኛል። በመቅደስ ግድግዳ ላይ ከሚሳሉ ስዕሎች ቅዱስ ሚካኤልን በመንበሩ የሚያሳዩ ሲሆን በመቅደስ በር ላይ ደግሞ ልብሰ ተክህኖ ለብሶና ሰይፍ ይዞ እንደቆመ የሚያሳዩ ናቸው። ከእመቤታችን በስተቀኝ ቅዱስ ገብርኤል፣ በግራ ቅዱስ ሚካኤል ተስሎ እናገኘዋለን። በአንዳንድ ምዕመናን ቤት የሚገኘው የቅዱስ ሚካኤል ስዕል ግን ኦርቶዶክሳዊ ትውፊትን ያልጠበቀ፣ በአንዳንድ ምዕመናን ቤት የሚገኘው የቅዱስ ሚካኤል ስዕል ግን ኦርቶዶክሳዊ ትውፊት ያልጠበቀ፣ ቅዱስ ሚካኤልን እንደ ወታደር የጦር ጥሩር አልብሶ ዲያብሎስን ደግሞ በአፍሪካዊ ሰው አምሳል የሚያስቀምጥ የተሳሳተ ስዕል ነው። በቅዱሳን ገድል ውስጥም የቅዱስ ሚካኤል ተራዳይነት በልዩ ልዩ ቦታ ተገልጧል። በቀዳሜ መነኮሳት አባ አንጦስ ታሪክ ውስጥ ቅዱስ ሚካኤል ሥርዓተ ምንኩስናን እንዳስተማረውና ከዲያብሎስ ፈተና ይጠብቀው እንደነበር ተገልጧል። በገድለ አቡነ ተክለ ሃይማኖትም የአቡነ ተክለ ሃይማኖት ጠባቂ መልአክ ቅዱስ ሚካኤል ሞቶሎሚን ድል ነስቶ የአቡነ ተክለ ሃይማኖት እናት እግዚአርያን ከዳሞት ወደ ኢቲሳ እንደመለሳት ተጽፏል። በገድለ ክርስቶስ ሰምራም የክርስቶስ ሰምራ ጠባቂ መልአክ ቅዱስ ሚካኤል እንደነበረና በተጋድሎዋ ሁሉ ይራዳት እንደነበረ በሰፊው ተዘርዝሯል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የቅዱስ ሚካኤል ረድኤት በረከትና ጥበቃ ይሌን። አሜን። Thank you.